ናችሁ? ዛሬ የፍቅር ቪዲዮ ነው የምፈልገው ደክሞኝ። ሰላም ቤተሰብ፣ ከባድ ችግር ተፈጥሯል። እስኪ ያለውን ነገር ወደና አብርሽ ደውልና እንሰማለን ማለት ነው። በመጀመሪያ ደረጃ ማለት ጥሪዋ መዝሙር ስለሆነ ኮፒራይት ስለሚይዘኝ እሷ ጋር እየደወልኩ ነው። ወደ ዋናው ነገር ልግባ ማለት ነው። እና እስክታነሳ ድረስ አንዳንድ ነገር ላወራችሁ። ሁላችሁም ይህን ቪዲዮ ላይክ አድርጉ። ምክንያቱም አብርሽና ሄርሜላ በጣም እየተጣሉ ነው የሚል መረጃ ስላለኝ ነው። እስኪ አንስታልኛለች። ሰላም እህት እንዴት ነሽ? ሰላም እህቴ፣ ሰላም ነሽ? አለው። እንዴት ነሽ አንቺ? እግዚአብሔር ይመስገን። እስኪ ምንድነው የተፈጠረው? መልእክት ልከሽልኝ ነበረ። ምንድነው ሄርሜላና አብርሽ? የዛሬው በጣም ከባድ ችግር ነው የተፈጠረው። በእውነት በጣም ያሳዝናል። አብርሽና ሄርሚኮ ተጣሉ። ትልቅ ችግር ነው የተፈጠረው። ያው እሱ ይቅርታ ለማለት ሞክሮ ነበር። ይቅርታ ማለት እሷ ይቅርታውን ልትቀበል ፈቃደኛ አይደለችም። ልቧ ተሰብሯል። ልጄን ብቻዬን አሳድጋለሁ፣ ይቅርታንም አልፈልግም፣ እዛና እዚህ እያልክ አንተ አልወሰንክም እያለችው ነው። ኦኬ፣ ዛሬ አብርሽ ሄርሜላን ይቅርታ ጠይቋት ነበረ። አዎ እኮ የሄርሜላ መልስ ምንድን ነው? የሄርሜላ መልስ እንግዲህ ይቅርታውን አትፈልግም እና ብቻዬን አሳድጋለሁ የሚል ውሳኔ ነው ስታያላት እና ልቧ ስለተሰበረ ፈቃደኛ አይደለችም። እሷ እኮ በቃ እንዳትወስን የሚያደርጋት ነገር ቤተሰብ ባይዘይዝች ጋር ማታም እኔ ተናግሬያለሁ። ሄርሜላን እንዳትፈርዱባት፣ ምክንያቱም ይሄ ልጅ አልወሰነም እንዳልወሰነ አይነት ስሜት ነው የሚሰማት። ምክንያቱም ሩታ የምታደርገው ነገር አለ። እንግዲህ ማታ አይታችኋል። ሩታ በፌክ ስልክ ሄርሜላን ጠርታ አብርሽን ደግሞ ኤፋ ጠርቶት የተፈጠረው ነገር አይታችኋል። ለዛ ደግሞ ዛሬ አብርሽ ማለት ነው ይቅርታ ለመጠየቅ እንደሞከረና ሄርሙ ግን ይቅርታውን እንዳልተቀበለችው በቃ ወስነ እስክትመጣ ድረስ አልፈልግህም አይነት አይደል እህቴ? አዎ እንደዛ ነው። እሱ በቃ ወደዛ ወደዚህ ያለ ይዘላብዳል። አዎ። ስለዚህ ችግሩ አብርሽ ጋር ነው። ለማንኛውም አመሰግናለሁ። ዛሬ ቪዲዮ ይቅርታ እየጠየቀ ቪዲዮ ሰርተው ነበር ማለት ነው። አዎ በቃ እንግዲህ መልካም ጊዜ ይሆንልሽ። ብቻ የሴት ልጅ ህይወት እንደዚህ መሆን ያሳዝናል። በልቻው እውነት ነው። እሺ ቆይ በቃ አወራሻለሁ አንቺን። ይኸውላችሁ አሁን እዚች ጋር ያልተረዳችሁት ነገር ማናችሁም ማለት ነው። አብርሽ የሆነ አዛኝ ነው። በተፈጥሮ ያዝናል። በቃ አዛኝ ነው። ሮህ ነው። ያ ለወንድም ልጅ እንደዚህ ነው። በቃ አብርሽ ለወንድም ልጅ እንደዚህ ነው። ገባችኋ? ለሴትም ልጅ ደግሞ እንደዚህ ነው። ሴት ልጅ ጾታዋ ስለተለየ ብቻ ገባችኋ? ጾታዋ ስለተለየ ወደ ፍቅር ምናምን ይመስላል። በቃ አለ አይደለ? አብርሽ ሲያዝን ሰው ሲረዳ ለፍቅር ነው የሚመስለው። ግን አብርሽ ይሄ ነው ተፈጥሮ። እኛ እኮ የሚያስገምተን አብርሽ ነው። ወንድ አይሆንም። በቃ ለሚመጣው ነገር ሁሉ ወንዳ ወንድ ሆኖ ያለውን ነገር አንተን አይልም። የእውነቴን ነው የምላችሁ። ዛሬ አብጃለሁ። ፀጉሬ ራሱ እብድ ነው የሚመስለው። ለሚመጣው ነገር ሀላፍትና በቃ ነገ ይሄ ነገር ባደርገው የሆነ ነገር ይፈጠራል። ገባችሁ አይደለ? ስለዚህ ይሄን ነገር ድጋሚ አላደርግም። ጭክን ያለ አብርሽ አይደለም። ስለዚህ ይሄም እየመጣ ነው የሚጫወትበት። ገባችኋ? አሁን ሄርሙ እንግዲህ ደከማት። ከዚህ በፊት አይታችኋል። በልዑል ምክንያት አብርሽን ያገኙታል። ሻይ ቡና እንበል ብለው ቤት ይወስዱታል። የሆነ ነገር ያደርጋሉ። የሆነ ነገር ይሄ ልጅህን አትያለው የለም። ግን አካሄድ አይችልም አብርሽ። የአብርሽ ችግር ይሄ ነው። አብርሽ አካሄድ አይችልም። አካሄድ ቢችልማ ትላንትና ሄርሜላን ሌላ ቦታ ነኝ ብሎ ሩታ ጋር ባልተገኘ ነበረ። ችግር እንኳን ተፈጥሯል ሲሉት ሰከንድ እኮ ነው። ሰከንድ ነው። ዛሬው ዘምኗል ጊዜው። ዋይፋይ አለ፣ ቀጥታ መስመር አለ። ሄርሙ እቤት እነ ኤፋ ደውለው ና እቤት የሆነ ነገር ተፈጥሯል ብለውኛል። ወይ ልዑል አሞት ይሆናል፣ ወይ ኤፋ የሆነ ነገር ሆኖ ይሆናል። ስለዚህ እዛ እየሄድኩ ነው። ልትመጪ ከቻልሽ ነይ፣ ካልቻልሽ ደግሞ አትጨነቂ። ወንድሜ 1 ደቂቃ እኮ አይፈጅብህም። 1 ደቂቃ ማለት ነው። እውነት 1 ደቂቃ አይፈጅብህም። ይሄንን ለምንድን ያላደረግከው? ይኸው ዛሬ ይቅርታ ጠይቋት ነበረ። ያው ቪዲዮ ሰምታችኋል። ልጅቷ እንግዲህ ከዚህ በላይ ጓደኛቸው ስለሆነች ብዙ ሚስጥር ማውጣት አልፈለገችም። ለዛ ነው ገባችኋል። ለእኔ ብዙ ነገር ነው ያለችኝ። እኔ ያለችኝንም እሷን በማክበር ምንም ነገር አላወራም። ለምን ድምጿን ያውቁታል። ጓደኛቸው ናት የነሱ ማለት ነው። የግሬስ ፋሚሊ ጓደኛ ናት የሁላቸውም ማለት ነው። ስለዚህ ከዚህ በላይ ካወራች ለሷም ስለሚቀየሟት ቪዲዮ ዛሬ ይለቀቃል።
ግን አሁን ይሄን ቪዲዮ ሄርሜላም አብርሽም እንዲያዳምጡት ላይክ እያደረጋችሁ አድርሱላቸው። በመጀመሪያ ደረጃ አብርሽ ጥፋተኛ ነው በቃ። በመቀጠል ደግሞ ሄርሞ ላንቺ ምለው ነገር አንቺ ብልህ ሴት ነሽ። አንቺ በጣም ጎበዝ ሴት ነሽ። አንቺ ብልህ፣ አስተዋይ፣ ጥበበኛ ሴት ነሽ። አንቺ ማንንም ማሳመንም ማመንም የምትችይ ሴት ነሽ። ስለዚህ አብርሽን አንድ ቻንስ ስጪውና ከዚህ በኋላ ይህንን እርምጃ መውሰድሽ አልታረቅም ማለትሽ ራሱ ለአብርሽ ምን ያህል በቃ እርምጃሽ የከፋ እንደሆነ አስተዋውቀሻል። እና እባክሽን ይቅር በይው በቃ። እኛ እንድትጣሉ አንፈልግም። እኛ አንቺ ከመጣሽ ጀምሮ ነው ግሬስ ፋሚሊ ላይ ፍቅር እየሸተተን ያለው። ከዚህ በፊት ግሬስ ፋሚሊ የምናውቀው በንዝንዝና በጭቅጭቅ ነው። ገባሽ ሄርሞ? ግን አንቺ ከመጣሽ በኋላ ሁሉም በጣም አይደለም አብርሽ፣ እኛ ራሱ እየተዝናናን ነው የእውነት። እኔ አንቺና አብርሽ እራት አብራችሁ ስትበሉ እንደዚህ አብራችሁ እንትን ስትሉ በቃ ምን አለ እኔ ከባሌ ጋር እንደዚህ ብሆን፣ ምን አለ እንደዚህ በቃ አለ አይደለ፣ ወደፊት ከባሌ ጋር እንዲህ ነው ማሳለፈው፣ ወደፊት እንዲህ ነው እንትን ምለው፣ እንዲህ ነው የምንለው። ይሄ ባይዘ የብዙዎቻችን ምኞት ነው፣ የእናንተ ላይፍ ማለት ነው። ስለዚህ ለአብርሽ አንድ ቻንስ ስጪው። እሱ ሩታን ፈልጓት ወዷት አይደለም። እነሱ በሚያደርጉት ሴራ የሚወድቀው እሱ እንዴት ነው? ልቡ ሩህሩህ ነው። አብርሽን ከኛ በላይ ታውቂዋለሽ። አዛኝ ነው በጣም ለሁሉም ነው የሚያዝ ነው። ያ አዘኔታው ነው የእነሱ ወጥመድ ላይ የሚከተው ማለት ነው። ስለዚህ አንቺ ደግሞ ይሄንን የሰይጣን መንገድ አትተባበሪያቸው እባክሽ። ለአብርሽ አንድ እድል ስጪና ሁሉንም ነገር ለመረዳት ሞክሪ ማለት ነው። ከዚህ በፊት ሩታ አይተሻል፣ እርጉዝ ሳትሆን እርጉዝ ነኝ ብላ መታለች። ብዙ ነገር ተፈጥሯል። ልክ እንደዛ ሁሉ ይሄም ፌክ ነው። እባክሽን ለአብርሽ አንድ ቻንስ ስጪው ነው የምለው። አብርሽ ደግሞ አንተም ይሄን ቪዲዮ እንድታዳምጠው የምፈልገው ነገር ምንድነው? አንደኛ ደረጃ ሄርሜላ ሳታቅ የትም ቦታ አትሂድ። በቃ እዚች ጋር እኮ ምንም ንቀትም አይደለም ምንም። ለሚስት መታዘዝ ከየት ነው የመጣ ንቀት ነው? በቃ ምን ችግር የለውም። ለሄርሜላ ያለህበትን ምን እንደሰራ፣ ማን እንደደወለልህ፣ ማን ምን እንዳለ እያንዳንዱ ውሎህን ለሷ ማሳወቅ አለብህ። ለምን ራስህን አንተ እንትን ማለት አትችልም? ገባ? አንተ በጣም ጥሩ ልብ ስላለ ሁሉም ሰው እንዳንተ ይመስልሃል። ያ ለዛ ወጥመዳቸው መሃል ላይ ትወድቃለህ ማለት ነው። ስለዚህ አሁን ከዚህ በኋላ ለሚፈጠረው ነገር ሁሉ ለሄርሜላ ዛሬ ከሌ ደውሎልኝ ነበረ፣ ኤፋ እንዲያለኝ፣ ሩታ እንዲያለችኝ እና አሉኝ፣ ሂድ አሉኝ ያለውን ነገር ሁሉ ነገር ከዚህ በፊት ለሄርሜላ ማንነትሽን ስጭኝ አይደል ያልካት? ይሄው እሷ ማንነቷን ምንነቷን ሰጠች። አንተም ለሄርሜላ ማንነትህን ስጣት፣ እሷ ማኔጅ ታድርግ። በቃ ምንም ችግር የለውም። ባይዜ ጠንካራ ሴትና ብልህ ሴት ከጀርባ ካለች አንተ ስኬታማ ነው እንጂ የምትሆነው በፍጹም አትወድቅም። የሆነ የመናቅ ስሜት አይሰማ። ሄርሙ ደግሞ ዲስሪስፔክት አታደርግ ስትቆጣ። ትላንትና ራሷ ሰምታችኋታል። በቃ እኔ አብርሽ አንተን በጣም ነው የምወድ፣ በጣም ነው ማፈቀር፣ በቃ እንዲህ ነው በቃ ማፍቀሯን ራሱ ተናዳ እየገለጸች ነበር። እና እቺ ሴት ምትጎዳ ሴት አይደለችም። ማን ታደርግ ምንም ችግር የለውም። ክብርህ አይወርድም አይቀንስም። እና ይህን ቪዲዮ ላይክ አድርጉ። ቢያንስ ዛሬ ቪዲዮ ተበጣብጠው ስለሚመጡልን ልጅቷም እንዳለች ቪዲዮ ሰርተዋል። ነገ እንኳን ታርቀው ማየት እንፈልጋለን። ከቻላችሁ ደግሞ ዛሬ የተጣላችሁበትን ቪዲዮ አትፖስቱልን። የእውነቴን ነው የምላችሁ፣ ስትጨቃጨቁ አትፖስቱልን። በቃ እንደውም ይቅርታውን ተቀብለሽ ጠላትን ድብን እርር አድርጋችሁ ማለት ነው። በቃ ይሄ ቪዲዮ ተሰርቶ ነበረ ግን ደግሞ ታረቁ ብለን እንድንል አንተና አብርሽ በጣም ስሜታዊ ስለሆንኩ ነው። ሄርሜላና አብርሽ ታርቃችሁ እንድትመጡ ነው የምፈልገው። ዛሬ እየተጣላችሁ የቀረጻችሁትን ቪዲዮ ይቀር አትልቀቁት። በቃ ጠላት ይቃጠል። እናንተ ግን ታርቃችሁ ሰላም ሆናችሁ ፍቅር ሆናችሁ ዛሬ እንድትመጡልን እባካችሁ። እኛ የምንፈልገው ፍቅራችሁን ነው። እባካችሁ ታርቃችሁ ነውልን። የዛሬው ቪዲዮ አትፖስቱት። እየተጣላችሁ ያለውን ቪዲዮ አትፖስቱት። በቃ እኔ ይሄን ነው የምለው። ሁላችሁም ላይክ አድርጋችሁ አድርሱላቸው። እኔ እንጃ ስሜታዊ ስለሆንኩኝ በጣም ምንም ማውራት የፈለኩትን ነገር አላወራውም። ግን ደግሞ አብርሽና ሄርሜላ እንዲታረቁ ነው የምፈልገው። ይሄን ቪዲዮ ከወደዳችሁት አብርሽና ሄርሜላ እንዲታረቁ ከፈለጋችሁ ምክሬንም ይሁን በቃ መልእክቴን ላይክ እያደረጋችሁ አድርሱላቸው። እሺ
በጣም ነው የምወዳችሁ። ዛሬ የፍቅር ቪዲዮ ይለቀቅልን። የምሬ ነው የምላችሁ። ዛሬ የፍቅር ቪዲዮ ነው የምፈልገው። ደክሞኛል፣ ሰልችቶኛል። እንዴ ተላንቶ ዳኮ ፍቅር እየተጫወታችሁ ምስጥ ብለን ነበረ እኮ እንዲህ